ሰላም ውድ አድማጮቻችን አርሰናልን በሚመለከቱ አዳዲስ መረጃዎች ተመልሰን መጥተናል። እንግዲህ ትናንት በተደረገው እንግሊዝ ብሔራዊ ቡድን 2-0 አልባኒያን ባሸነፈችበት ጨዋታ ላይ ሉዊስ ስካሊ አስደማሚ ምሽቱን አሳይቷል። ይህ ተጫዋች እንግዲህ በዘንድሮ ውድድር ዓመት ብዙ ነገሮችን እያሳካ እንዳለ ቁጥራዊ መረጃዎች ብቻ ሳይሆን ከአርሰናል አልፎ ለእንግሊዝ ብሔራዊ ቡድን ምርጡ ተጫዋች መሆኑን እያሳየ ነው የሚገኘው። እንግሊዝ ብሔራዊ ቡድን የግራ መስመር ችግር እንዳለባት ማንም የሚያውቀው ሀቅ ነው። ነገር ግን በዚህ መስመር ላይ የተሻሉ ተጫዋቾችን ማውጣት እቅድ አላቸው። እንግዲህ በዘንድሮ ውድድር ዓመት እንኳን ሉዊስ ሃል በኒውካስትል ቤት ጥሩ ብቃቱን አሳይቷል። ነገር ግን የማይልስ ሉዊስ ስካሊ ጥቅም ለቶማስ ቱሄሉ እንግሊዝ በጣም አስፈላጊ ነው። ምክንያቱም ወደ አማካይ ክፍል የሚገባበት መንገድ ከዲክላን ራይስ ጋር ያላቸው በአርሰናል ቤት የለመዱት ጥምረት በጣም ጥሩ ፐርፎርማንሱ እንዲያይ አድርጎታል። የእንግሊዝ ብሔራዊ ቡድን 2-0 ስታሸንፍ ሉዊስ ስካሊ አንድ ከዛ ውጭ አሲስት ቤሊንግሃም ምርጥ ኳስ ነው አሲስት ያደረገለት በድንቅ አጨራረስ ጎል ማስቆጠር ችሏል። ይህ ተጫዋች በዘንድሮ ውድድር ዓመት ሁሉ ነገር የተሳካለት ነው ማለት ይቻላል። በውድድር ዓመቱ መጀመሪያ በኢትሃዱ ጨዋታ ላይ በጣም ተቸግሮ እንደነበር የምታስታውሱት ነው። አርሰናል በሁለተኛው አጋማሽ በሚገባ ተከላክሎ ገና ለአርሰናል ሳይሰለፍ ነበር ቢጫ ካርድ ነው ያየው። ለአርሰናል የመጀመሪያ ጨዋታውን አደረገ በፕሪሚየር ሊጉ። በሲቲ ጨዋታ የመጀመሪያውን ጎል አርሰናል አስቆጠረ። በጣም ድንቅ የሚባል ነበር። የቻምፒዮንስ ሊግ ጨዋታውን በሞናኮ ጨዋታ ላይ ጀመረ። ቋሚ ሆኖም ተሰለፈ። ጥሩ ብቃቱን ማሳየት ችሏል። ለእንግሊዝ ዋና ብሔራዊ ቡድን ተጠራ። ለእንግሊዝ ዋና ብሔራዊ ቡድን በመጀመሪያው ጨዋታ ጎል ማስቆጠር ችሏል። አስገራሚ ተጫዋች እንደሆነ ምንም የአርሰናል ደጋፊዎች የሚካድ አይደለም። ማሻሻል ያለበት ነገሮች አሉ ወይ? አሉ። አዎ። ምክንያቱም በተለይ ፋውሎችን የሚሰራቸው ፋውሎች ላይ ጥንቃቄ ያስፈልገዋል። 75% የሚሆነውን ግን በሚገባ መከላከል የመቻልና ዱዋሎችን የማሸነፍ አቅም አለው። መሀል ተከላካይነት ወደ ግራ መስመር ተመላላሽነት ስለሄደ ኳሱን ሽፋን የሚሰጥበት መንገድም በጣም አስደማሚ ነው። እንግዲህ ከሀገራት ጨዋታ መልስ አንድሬ በርታ ከሚጠበቅባቸው አንዳንድ ስራዎች ውስጥ አንዱ የዚህ ልጅ ኮንትራት ማራዘም ነው። ኮንትራቱን ደግሞ እንደሚያራዝሙ የሚጠበቅ ነው የሚሆነው። በጣም ተጠባቂ የሆነው ማይልስ ሉዊስ ስካሊ ለእንግሊዝ ብሔራዊ ቡድን ያደረገውን ብቃት እንዴት አያችሁ? ሳካ መቼ ይመለሳል? ገብርኤል ወደ አርሰናል ተመልሷል። ምን አዲስ መረጃዎች አሉ የምንነግራችሁ ይኖረናል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንደደርስ ያግዘናል። የሀገራት ጨዋታ እንዴት አገኛችሁት? ትናንት እንግዲህ አርሰናሎች ትንሽ አስቸጋሪ የሚያደርገው የካላፊዮሪና እንዲሁም ደግሞ የጁሊያን ቲምበር ባለፉት ጨዋታዎች ላይ ሲጫወቱ አላየናቸውም። ካላፊዮሪ እንኳን ጥሩ ብቃቱን አሳይቷል። በጀርመን ብሔራዊ ቡድን ጣሊያን ብሔራዊ ቡድን ባስተናገደበት ጨዋታ 2-1 በተሸነፉበት ጨዋታ ላይ ነገር ግን ጉዳት አጋጥሞት እንደወጣ የሚታይ ነው። ምን ያክል ጉዳቱ ያረቀዋል የምንነግራችሁ ይኖረናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁ ብዙዎቹ ጋር እንደርስ ያግዘናል። ያ ደግሞ ለኛ የሚያግዘን ይሆናል። ምን ትላላችሁ ስለ ጨዋታው? ኮሜንት መስጫ ቦክስ ላይ አስቀምጡልን። እንግዲህ አድማጮቻችን ስለ ጨዋታው ስናስብ የአርሰናል ቡድን ጥሩ የሚባለው እንግዲህ ብዙ ተጫዋቾቹ ለሀገራት ጨዋታ እየተጫወቱ ይገኛል። እንግዲህ በፕሪሚየር ሊጉ ላይ ተጽዕኖ ፈጣሪ ከሆኑት ውስጥ አንዱ ነው። እንግዲህ አንዱ የሚሆነው ጥሩ ፐርፎርማንስ ያሳየው ጁሊያን ቲምበር ነበር። ቲምበር የቡድኑ አካል ሆኖ ማየት አልቻልንም። የሚቀጥሉ ጨዋታዎች ይቻሉ አይቻሉ የምናውቀው ይሆናል። ሌላኛው የካላፊዮሪ ጉዳት ነው። የካላፊዮሪ ጉዳት የሻክታር ዶኔስኩ ጋር ተመሳሳይ የሚመስል አይነት ፋውል ነው ማለት ነው። እግሩ የተሰማው እንግዲህ ምን ያክል ጊዜ ያረቀዋል? እንግዲህ ያን ያክል አስፈሪ ሆኖ ሲወጣ አልታየም። ነገር ግን ምን ያክል ጠንካራ ሆኖ ወደ ጨዋታ ይመለሳል የሚጠበቅ ነው የሚሆነው። አርሰናል በቀጣይ ያሉበት የቻምፒዮንስ ሊግ ጨዋታ በጣም ብዙ ተጫዋቾችን ይፈልጋል። አንዱ ካላፊዮሪ ነው የሚሆነው። ስካሊና ካላፊዮሪ ግራውን መስመር መከላከል ላይ ጠንክረው እየሰሩ እንዳለ የሚጠበቅ ነው የሚሆነው። ውድ አድማጮቻችን እንግዲህ ካላፊዮሪ በጀርመን ጨዋታ ላይ ጥሩ ፐርፎርማንሱን አሳይቶ 6.3 ነው ሬቲንግ የተሰጠው ራሱ። ያ እንግዲህ ጥሩ የሚባል ነው። አርሰናል የሚኬል ሞሪኖ የአጥቂነት ሚና ከአርሰናል አልፎ ለስፔን ብሔራዊ ቡድንም እያገዘና ጎል እያስቆጠረ እንዳለ የምታዩት ነው። እንግዲህ አርሰናሎች ኒኮ ዊሊያምስን ይፈልጋሉ። ይህ የተረጋገጠ ነው። ነገር ግን ምን አይነት ውሳኔዎች ያደርጋሉ ነው አንዱ በጣም ጠንካራ የሆነ ፍላጎት ያሉባቸው ቡድኖች ውስጥ አንዱ 2 እና 3 ቡድኖችን ጥቀሱ ብትባሉ ባየር ሙኒክ፣ አርሰናል፣ ቼልሲን መጥራት ትችላላችሁ። ነገር ግን ቼልሲ ከዚህ ተጫዋች ርቀዋል። በዝውውሩ የሚሳተፍ አይመስልም። ባየርንን ደግሞ በመቅደም አርሰናሎች ጥረታቸውን እያደረጉ ነው። አንድሬ በርታ ይህንን ዝውውር ሊያፋጥነው ይጠበቃል። መድፈኞቹ በዝውውር መስኮት ላይ ጠንከር ብለው መሳተፋቸውን መቀጠል ይጠበቅባቸዋል። አንዱ እንግዲህ የመስመር ተጫዋቾች ነው። ለስፔን ብሔራዊ ቡድን ለአትሌቲክ ቢልባኦ ደግሞ በውድድር ዓመቱ ባለፉት 1 ወራት ወደ ብቃቱ እንደተመለሰ አይተናል። ፍጥነቱ በቀኝ በግራ መጫወት መቻሉ፣ ኳስን ይዞ የሚሄድበት መንገድ በጣም አስደማሚ ነው። ስለዚህ አርሰናሎች ኒኮ ዊሊያምስን ለማስፈረም ረጅም ርቀት
ርቀት ሂደዋል። እንግዲህ በክረምቱ ጥያቄያቸውን የሚያቀርቡ ይሆናል። አርሰናል እንግዲህ በዚህ ብቻ አያቆም። ስለ ጁዋን ጋርሲያም እናወራ። እንግዲህ መድፈኞቹ በግብ ጠባቂ በኩል ዘንድሮ ዴቪድ ራያ አስደማሚ ብቃትን ያሳለፈው 74.7% የማስቀረት እድል ነበረው። 24 ጎሎች ብቻ ነው የተቆጠሩበት። ጥሩ ብቃቱ ላይ ይገኛል። ነገር ግን ሁለተኛ ግብ ጠባቂ አርሰናል ይፈልጋሉ። ምክንያቱም የግብ ጠባቂ ጉዳቶች ቢያጋጥሙት ወይም ቅጣት ቢያጋጥሙ አስቸጋሪ ስለሆነ ጁዋን ጋርሲያን ይፈልጋሉ። ይህ የስፓኞሉ ግብ ጠባቂ 20 ሚሊዮን ዩሮ ለመድፈኞቹ ያስወጣቸዋል። ጥሩ የሆነ ፔናልቲ የማስቀረት አቅም ያለው ግብ ጠባቂ ነው። ስለዚህ በክረምቱ አርሰናሎች ከሚፈልጉት አንዱ የሆነው ይህንን ግብ ጠባቂ ማስፈረም ነው። ጠንካራ ተፎካካሪ ከዴቪድ ራያ ጋር ይሆናል ብለው ያስባሉ። ነገር ግን ያው ለአርሰናል አስቸጋሪ የሚያደርገው አሁንም ይህ ግብ ጠባቂ የመጀመሪያ ግብ ጠባቂ መሆን ይፈልጋል። ስለዚህ አርሰናል ምን አይነት ውሳኔዎችን ይወስናል የሚለው የሚጠበቅ ነው የሚሆነው። አርሰናልና ሊቨርፑልን ያፋጠጠው አሌክሳንደር ኢዛክ ምን አይነት ውሳኔዎች ላይ ይገኛል የሚለው ነው። አሌክሳንደር ኢዛክን በሚመለከት አርሰናልም ሊቨርፑልም ጠንክረው እየገፉ ይገኛሉ። ነገር ግን የተጫዋቹ ውሳኔ የሚጠበቅ ነው የሚሆኑት። መድፈኞቹ በስም ዝርዝራቸው ላይ ቤንጃሚን ሴስኮን በሚገባ አናግረዋል። የኮንትራት ማፍረሻውን መክፈል ይፈልጋሉ። ነገር ግን የአሌክሳንደር ኢዛክን ውሳኔ እየጠበቁ ይገኛሉ። ኢዛክ በኒውካስትል መቆየት የሚፈልግ ከሆነ ኒውካስትል በቻምፒዮንስ ሊጉ የሚሳተፍ ከሆነ መድፈኞቹ ይህንን ነገር የማድረግ አቅማቸው ዝቅተኛ ሊሆን ይችላል። እንግዲህ አርሰናል በዝውውር መስኮቱ ላይ በጥሩ ሁኔታ ይጨርሰዋል ተብሎ የሚጠበቀው አንዱ የአማካይ መስመሩ ተጫዋች የሆነው ጥሩ ብቃቱ ላይ በሪያል ሶሲዳድ እያሳየ የሚገኘው ማርቲን ዙቢሜንዲ ነው። ዙቢሜንዲ ዝውውር ግን አርሰናሎች ከሪያል ማድሪድ ጠንካራ ፉክክር ይጠብቃቸዋል። ይህንን ፉክክር እንዴት ያለፉታል የሚጠበቅ ነው የሚሆኑት። አርቴታ በሚገባ ለማሳመን ይህንን ተጫዋች ሞክሮ ተሳክቶለታል ማለት ይቻል ነበር። ነገር ግን ሪያል ማድሪድ ወደ ዝውውር ሲገባ አስቸጋሪ ሁኔታዎች እንዳሉ የምታውቁት ነው። እንግዲህ አንድሬ በርታ እዚህም ላይ ጠንካራ ያለ ነገር ይጠብቀዋል። ሳምቢ ሎኮንጎ በመድፈኞቹ ቤት የተረሳ የሚመስለው ሳምቢ ሎኮንጎ አሁንም የአርሰናል ይህንን ተጫዋች ለመሸጥ ያስባል። በውሰትና የመግዛት አማራጭ በ12 ሚሊዮን ዩሮ ባለው ነው። በሲቪያ እንግዲህ 25 ዓመቱ ላይ ሳምቢ ሎኮንጎ ደርሷል። ጥሩ ብቃቱን እያሳየ ይገኛል። ነገር ግን ሲቪያ ለዚህ ተጫዋች 12 ሚሊዮን ዩሮ የመክፈል ፍቃድ የላቸው። ስለዚህ ለአርሰናል አስቸጋሪ ያደርግበታል። ቡካዮ ሳካን በሚመለከት ደግሞ ቡካዮ ሳካ በጉዳት እንግዲህ ባለፉት 2 እና 3 ወራት እንዳልነበር የሚታወስ ነው። አሁን ግን ወደ ሳር ላይ ልምምድ ተመልሷል። ከሀገራት ጨዋታ መልስ ለሪያል ማድሪድ ጨዋታው የመድረስ እድሉ ሰፊ ነው። እንግዲህ የቡካዮ ሳካ በዛ ጨዋታ ላይ የመድረስ እድሉ ሰፊ ከሆነ ጥሩ ብቃቱን ሊያሳይ ይችላል ወይ ብላችሁ ግን መጠበቅ ትንሽ ለደጋፊዎቹ አሳዛኝ ይመስለኛል። ምክንያቱም አንደኛ በሙሉ ፊትነሱ ላይ አይገኝም። 60 እና ሙሉ 90 ደቂቃ የመጫወት አቅም አለው ብዬ አላስብም። አትሊስት የሆነ ያክል ፐርሰንት ግን የመጫወት አቅም ይኖረዋል። ስለዚህ 20-30 ደቂቃ መጫወት የሚችል ከሆነ ፈርስት ሃፍ ሁላ መጫወት የሚችል ከሆነ በሁለተኛው ደግሞ ዙር በተለይ በበርናቦ በሚደረገው ሙሉ ጨዋታ የሚጫወት ከሆነ ለአርሰናል አስፈላጊ ነው። ቡካዮ ሳካ በዘንድሮ ዓመት 9 ጎሎችን እና 13 አሲስቶችን 24 ጨዋታዎች ማድረጉ ይታወሳል። በፕሪሚየር ሊጉ አሁንም ሁለተኛው እድል ፈጣሪ ነው። ባለፉት 3 ወራት ግን ተጎድቶ መሆኑን መርሳት የለባቸውም። አርሰናልና የኮንትራቱ ጉዳይ አሁንም እንደቀጠለ ነው። ለሳካ፣ ለሳሊባ፣ ለገብርኤል ከዛው ለትሮሳርድ ለእነዚህ ተጫዋቾች ሁሉ ሙከራን እያደረጉ ነው። የሚጠበቅ ነው የሚሆነው። ጥሩ ዜና ለአርሰናል ደጋፊዎች የሚሆነው ሪያል ማድሪድ ኮናቴን ሁጅሰንን በጣም ይፈልጋል። በዚህ የዝውውር መስኮት ሁጅሰንን በተለይ ይህ የስፔናዊው ተከላካይ ወደ ሪያል ማድሪድ የመሄድ ፍላጎት አለው። ወደ ስፔን የመመለስ ፍላጎት አለው። የስፔን ብሔራዊ ቡድን ዋና ተከላካይ መሆን ይፈልጋል። ስለዚህ ይህንን ተጫዋች ወደ ስፔን የመመለስ ፍላጎት ካለው ለአርሰናል እንግዲህ ሳሊባ በአርሰናል ቤት የመቆየት እድሉ ይሰፋል። ከዛ ውጭ ከሳሊባ ደግሞ ኮናቴን ለማስፈረም ቀላል ነው ብለው ሪያል ማድሪዶች ያስባሉ። ነገር ግን ሁሌም ቢሆን የሪያል ማድሪድ ፍላጎት የአማካይ መስመር ላይ ጁድ ቤሊንጋም ያመጣውን ለውጥ ሳሊባ በተከላካይ መስመሩ ላይ ያመጣል ብለው ያስባሉ። ሁሌም ይህ የሚጠበቅ ነው የሚሆነው። ነገር ግን አርሰናሎች ይህንን ተጫዋች ኮንትራቱን ለማራዘም በሚገባ እየሰሩ ይገኛሉ። ውድ አድማጮቻችን አዳዲስ አጫጭር የአርሰናል መረጃዎችን ይዘንላችሁ የቀረብንላችሁ ፕሮግራም ይህንን ይመስላል። ስለ አርሰናል ጥሩ ዜናዎችን ለማግኘት ያያ ስፖርት ተመራጭ ነው። ያያ ስፖርት ቶሎ መረጃዎች እንዲደርሳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በእናንተ እይታ አርሰናል ማንን ቢያስፈርምስ የተሻለ ነው ብላችሁ ታስባላችሁ? በሀገራት ጨዋታ እንግዲህ አርሰናል ደጋፊ ትልቁ የሚሆነው ተጫዋቾቹ ተጎድተው እንዳይመለሱ አንዱ በጸሎት መጠበቅ ያለበት ይመስለኛል። ምክንያቱም አንዳንድ ወሳኝ ተጫዋቾቹ እንዳይጎዱ ነው። ገብርኤል እንግዲህ ብራዚል ከኮሎምቢያ ላደረገችው ጨዋታ ላይ ተሳትፎ ነበር። ቢጫዬ በተከታታይ ቢጫ በማየቱ ተከትሎ የአርጀንቲናው ጨዋታ የማይጫወት ይሆናል። ያንን ተከትሎ ወደ ፕሪሚየር ሊጉ የሚመለስ ይሆናል። ጥሩ ዜና ነው ለአርሰናል ደጋፊዎች። አትሊስት ገብርኤልን ሳሊባ የማይጎዳባቸው ከሆነ የተከላካይ መስመሩ። ነገር ግን አሁንም ቢሆን ከመድፈኞቹ በኩል ህመም
ህመም ነው የሚለው የጁሊያን ቲምበር ምን ያክል እንደተጎዳ አልታወቀም። ህመም ግን ከሆነ ከህመሙ መቼ ያገግማል የሚለው ወሳኝ ሆኖ የሚቀጥል ነው የሚሆነው። በተለይ በአጥቂ መስመር ቤንጃሚን ሴስኮን የማስፈረም እድላቸው በሚቀጥሉት ዝውውሮች የሚጠበቅ ነው የሚሆነው። በአጥቂ መስመር ተጫዋቾቻቸው ካሏቸው ውስጥ ደግሞ ወሳኝ የሆኑትን እንግዲህ ቡካዮ ሳካ የሚመለስ ከሆነ ለአርሰናል የኢታን ንዋሪን ማርቲኔሊን እና እንዲሁም ደግሞ ትሮሳርድን ጨምሮ የማጥቃት ክፍሉ ጠንካራ ይሆናል ተብሎ የሚጠበቅ ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።